ሁሉም የገንዘብ ዝውውር በራሱ ጊዜ እየተዘዋወረ ነው ያለው። ከአካውንቱ ገንዘቦች እየጠፉ ነው። ሰርቨሩ ሀክ ተደርጓል። ባላንሴ፣ ሁሉም ነገር አለቀ። ወይኔ ያለቀልኝ እኔ። ወይኔ ወይኔ ገንዘቤ፣ ወይኔ ገንዘባችን፣ ወይኔ ገንዘቤ። አሁኑኑ ማስቆም የማንችል ከሆነ ባንክ ቤት ውስጥ ያሉ ሁሉም አካውንቶች እንዳለ ባዶ ይሆናሉ። እናም ሁላችንም ያልቅልናል፣ እንወድማለን። አለቃዬ 10 ደቂቃ የምትሰጠኝ ከሆነ የገንዘብ ዝውውሩን ላስቆም እችላለሁ። ይሄ ልጅ ደግሞ ከየት ነው የመጣው? ለመሆኑ ታውቀዋል እንዴ ምን እየተካሄደ እንደሆነ? ትልልቅ ኤክስፐርቶች እዚህ ቁጭ ብሎ ያቃታቸውን አንተ ደግሞ እኔ ማስተካከል እችላለሁ ትላለህ እንዴ? ትንሽ ደቂቃ ብቻ ነው እየጠየቅኩ ያለሁት። ምናልባትም ላስቆም እችል ይሆናል። ይኸውልህ ወንድም፣ ጭራሽ አሁን ለማኝም ባንክ ቤትን አድናለሁ ይላል። ማንም ሰው ግን አልታወቀውም። ይሄ የናቁት ልጅ ነው የባንክ ቤቱ የመጨረሻ ተስፋ ሊሆናቸው የሚችል። ከከተማው ራቅ ብሎ አንድ ገጠር ላይ የ16 ዓመት ወጣት ልጅ መሆን ከእናትና አባቱ ጋር ይኖር ነበር። ሕይወታቸው ትንሽ ቢሆንም ደስታቸው ግን በጣም ትልቅ ነበር። ነገር ግን አንድ ቀን ሁሉም ነገር በድንገት አለቀ። በድንገተኛ አደጋ ምክንያት እናትና አባቱን በአንድ ቀን አጣ። ከዛን ቀን በኋላ ቤቱ ቢኖርም ነገር ግን የሚኖሩበት ሰዎች አልነበሩም። ልክ እንደመሸ ቤቱ ጸጥ ረጭ ይልበታል። እያንዳንዱ ቦታ እናትና አባቱን ያስታውሱታል። አንዴ የእናቱ ድምፅ፣ አንድ ጊዜ ደግሞ የአባቱ ንግግር። አብዛኛውን ጊዜ በድንገት ከእንቅልፉ ይነሳና ጸጥ ብሎ ይቀመጣል። አንድ ቀን ማታ ደግሞ ከእንቅልፉ ተነሳና ወደ ውጭ ወጣ። ዙሪያውን እንዳለ ጨለማ ነበር። የገጠሩ ሰው ጠቅላላ ተኝቶ ነበረ። ለትንሽ ጊዜ ቤቱን ተመለከተና አሁን ግን ይሄ ቤት የራሱ ቤት አልመስለው እያለ መጣ። በሚቀጥለው ቀንም ከሰዓት በኋላ ቤቱ ላይ ተቀምጦ የእናትና አባቱን ፎቶ ግድግዳ ላይ የተሰቀለውን እያየ ነበር። ልቡ ላይ አንድ ነገር እየተመላለሰበት ነበር። እናም ለራሱ እንዲህ አለ፣ እዚህ የምኖር ከሆነ በየቀኑ እንደዚሁ ማዘኔ አይቀርም። ስለዚህ እኔ ከዚህ ገጠር መሄድ አለብኝ። በሚቀጥለው ቀንም ውሳኔውን ወሰንና ለመጨረሻ ጊዜ ቤቱን ተመለከተና ለማንም ሰው ሳይናገር ገጠሩን በመልቀቅ ጉዞውን ጀመረ። ለብዙ ሰዓታትን ተራመደ። እናም አንድ ትልቅ ከተማ ላይ ደረሰ። ከተማው በእርግጥ ለሱ አዲስ ነበር። ሁሉም የሚያየው ነገር በጣም ፈጠነበት። ሰዎችም፣ መኪናዎችም፣ ድምጾችም፣ ምንም ሊገባው አልቻለም። ምን ማድረግ እንዳለበትና ወዴት መሄድ እንዳለበት። በመጀመሪያ ቀኑ ምንም አልበላም። በሁለተኛ ቀኑም ረሃቡ በጣም ጨመረበት። በከተማ ውስጥ ባሉ መንገዶች መዞር ጀመረ። ወደዛም ወደዚህም ዞረ። በስተመጨረሻም የሆነ ቦታ ላይ ቆም አለና የሚበላ ነገር ስጡ ብሎ መለመን ጀመረ። አንድ ምግብ የሚሸጥበት ቦታ ላይ ቆም አለና እንዲህ አላቸው፣ ወንድሜ የሆነ የሚበላ ነገር ትሰጠኛለህ? ባለምግብ ቤቱም ባለሱቁም ምንም ነገር ሳይናገር በምልክት ብቻ ዞር በል ከዚህ አለው። ከዛም ወደፊት ጉዞውን ቀጠለ። ሌላ ቦታም ሲሞክር እዛም ዞር በል ተባለ። አንዳንዶቹም አይተው እንዳላዩ ዝም ይሉታል። አንዳንዶቹ ደግሞ በቀጥታ የለም ሂድ ከዚህ ይሉታል። ብዙ በመጓዙ የተነሳ ደክሞታል። በራቡም የተነሳ ሰውነቱ ዝሏል። አንድ ባቡር ጣቢያ ስር ሄደና ቁጭ አለ። እናም ለራሱ እንዲህ አለ፣ እንደዚህ እጄን ለልመና በመዘርጋቴ ምንም ማደርገው ነገር አይኖርም፣ ምንም ማገኘው ነገርም አይኖርም። ስለዚህ የሆነ ስራ መስራት አለብኝ። የዛን ቀን ማታ እዛው ቦታ ላይ አደረ ቁጭ ብሎ። በማግስቱ ጠዋትም ከተማውን በስርዓቱ መመልከት ጀመረ። እናም የሆነ ቦታ ሲመለከት ወጣቶች በማዳበሪያ የብረት ቁርጥራጭና ሃይላንድ ሲሰበስቡ አየ። እናም ተረዳ ይህም አንድ የሥራ መንገድ እንደሆነ። የዛኑ ቀንም አንድ የብረት መዛቂያና ማዳበሪያ በመያዝ እሱም ቆራሌው መሰብሰብ ጀመረ። ቀኑን በሙሉ የሰበሰበውን ቆራሌው ወስዶ ከሰዓት በኋላ ይሸጥና ባገኘው ገንዘብም ሆዱን ይሞላበታል፣ ምግብን ይበላል። የሚተኛበት ቦታ ላይም ስለሌለ የባቡር ድልድይ ስር በመሄድ ይተኛል። ሌሎችም የሚያድሩ ሰዎች አጠገቡ አሉ። መሆን ግን አብዛኛው ጊዜ ጸጥ ነው የሚለው። ቀናቶች በዚህ ሁኔታ ማለፍ ጀመሩ። ሁልጊዜ ጧት እየተነሳ የድሮ ማዳበሪያውን ትከሻው ላይ በማድረግ የብረት መዛቂያና ዱላ በእጆቹ በመያዝ በየመንደሩ ይዞራል። አይኖቹ አሁን የቱጋ ሃይላንድ ማግኘት እንዳለበትና የቱጋ የብረት ቁርጥራጭ ማግኘት እንዳለበት ለይተው ማወቅ ጀምረዋል። መጀመሪያ እንደ ተራ ነገር ሲንቀው የነበረው አሁን ግን ለሱ የሆዱ መሙያ መንገድ ሆኖለታል። አንድ ቀንም ከሰዓት በኋላ ቆራሌዎችን በመሸጥ ገንዘቡን ይዞ እየተመለሰ ያለ እጆቹ ላይ የያዛቸውን ሳንቲሞች እየተራመደ በመቁጠር ላይ ያለ በልቡ የሆነ ነገር አሰበና መንገድ ዳር ላይ ቆሞ ፍራንኮችን አየ ባይኖቹ። ለትንሽ ደቂቃዎች አሰብ አደረገና ከዛም ቀስ ብሎ ለራሱ እንዲህ አለ፣ በዚህ ሁኔታ ስራ የምሰራ ከሆነ ህይወቴ ልክ እንደዚሁ ቀጥ ይላል። ለትንሽ ጊዜ ያክል እዛው ከቆመ በኋላ አሁንም በድጋሚ የሆነ ሐሳብ መጣ በልቡ። አስታወሰ የአባቱን ንግግር። አባቱ ሁል ጊዜ እንዲህ ይለው ነበር፣
በትምህርት ነው ህይወትህን መቀየር የምትችለው ይለው ነበር። በሚቀጥለው ቀንም አንድ የመንግስት ትምህርት ቤት በኩል ሄደና እዛው በሩ ጋር ደርሶ ለትንሽ ጊዜ ያክል ቆሞ ሲመለከት ልብሶቹ ጭቃ በጭቃ አፈር ባፈርና እጅግ በጣም በመቆሸሻቸው የተነሳ ውስጥ ለመግባት በጣም ፈራ ተባ እያለ ነበር። ትንሽ ቆም ካለም በኋላ እንደምንም ደፈር ብሎ ወደ ውስጥ ገባ። ወደ ቢሮውም በመግባት ቀስ ብሎ እንዲህ አለው፣ እኔ እዚህ ትምህርት ቤት መማር ፈልጌ ነበር፣ እባካችሁ ልታስገቡኝ ልትመዘግቡኝ ትችላላችሁ? ውስጥ ተቀምጣ የነበረችው አስተማሪ አየችውና በጣም ተገረመች። ነገር ግን ሙሉ ነገሩን ታሪኩን ሲያጫውታቸው ከዛም በኋላ መዘገቡትና እንዲገባ ፈቀዱለት። የዛን ቀን መሆን ለመጀመሪያ ጊዜ ክላስ ገብቶ ቁጭ አለ። ነገር ግን ይሄ መንገድ ለሱ ቀላል አልነበረም። ክላስ ውስጥ ያሉ ልጆች እሱን እያዩ ይገረሙ ነበረ። ልብሶቹ፣ ሰውነቱ በጣም የተለየ ስለነበር አለባበሱ፣ አኗኗሩ ስለሚለይ እናም አንድ ተማሪ ወደሱ ጠጋ በማለት እንዲህ አለ፣ ይሄ ቆራሌው የሚለቅመው ልጅ አይደል እንዴ? አሁን ጭራሽ ይሄም ከኛ ጋር ሊማር። ክላስ ውስጥ ያሉ ተማሪዎች ሁሉም ሳቁበት። መሆን ግን ጸጥ ብሎ አንገቱን ደፋና ከዛም መጽሐፎቹን ገለጠ። ያውቅ ነበረ እነዚህ ነገሮች የሚያስብ ከሆነ ወደፊት መራመድ እንደማይችል። አሁን ህይወቱ ከመጀመሪያውም በላይ በጣም አደጋ ሆኖበታል። ቀኑን በሙሉ ቆራሌው ሲሰበስብ ይውልና ከሰዓት በኋላ ወደ ትምህርት ቤት ሄዶ ማታ ደግሞ ጥናቱን ያጠና ነበር። ድካምም ቢሰማው ማቆም ግን አልፈለገም ጥናቱን። ቀስ በቀስም እየተማረ ያለውን ትምህርት በጣም መውደድ ጀመረ። በተለይ ከኮምፒውተር ጋር የተገናኙ ነገሮችን ይወዳል። ትምህርት ቤት ውስጥ የኮምፒውተር ክላስ በኖረ ሰዓት ከሁሉም በላይ በጥሞና ያዳምጣል። እሱ ይሄንን በማወቁ በጣም ደስ ይለው ነበር። ሲስተም እንዴት ነው የሚሰራው? ዳታስ በምን አይነት ሁኔታ ነው የሚሰራው? ኔትወርክስ እንዴት ነው የሚያገናኙት? ይል ነበረ። አንድ ቀን ቆራሌው እየሰበሰበ ያለ አንድ ያረጀችና የወላለቀች ግማሽ አካሏ እንዳለ ቆሻሻ ውስጥ የተቀረቀረች ላፕቶፕ አገኘ። ወልወል አደረገና ሲያያት ስክሪኗ ተሰብሯል። ኪቦርዱንም ሲነካካው ምንም የሚሰራ ነገር የለም። አንዳንዶቹ እንደውም አዩትና ሳቁበት። እንዴ ይህንን አንስተ ምን ሊያደርግልህ ነው? ይሄ እኮ ከጥቅም ውጭ የሆነ ነገር እኮ ነው። መሆን ምንም መልስ አልሰጣቸውም። ላፕቶፑን ማዳበሪያ ውስጥ በመክተት ከራሱ ጋር ይዞት ሄደ። የዛን ቀን ማታ ድልድዩ ስር በመቀመጥ ላፕቶፑን ለማስተካከል ሲሞክር አደረ። ብዙ ጊዜ ይከፍታል፣ ይዘጋል፣ ክሮችን ይቀጣጥላል፣ ይጠግናል። ብዙ ሙከራዎችን ካደረገ በኋላ በድንገት ስክሪኑ ከፈተለት። የመሆነ አይኖች አንጸባረቁ በደስታ። እናም ቀስ ብሎ እንዲህ አለ፣ ይሄ የሚሰራልኝ ከሆነ በጣም ብዙ ነገር እማርበታለሁ ማለት ነው። ቀስ በቀስም እሱ ላፕቶፑን መጠቀም ጀመረ። ኢንተርኔቱም አንዳንድ ጊዜ ይሰራለታል፣ አንዳንዴ ደግሞ አይሰራም። ነገር ግን ምንም ቢሆን መማሩን ቀጠለ። ቀን ቀን ያው ቆራሌው ሰብሳቢው ልጅ ነው፣ ማታ ግን ሌላ ዓለም ላይ ነው ያለው። እሱ ሲስተሞችን እየተረዳ ነው፣ ኔትወርኮችን እየተማረ ነው። ቀስ በቀስም እንዴት ሃክ እንደሚደረግና ሲኪዩሪቲ ነገሮችን ማወቅ ጀመረ። በተሰባበረችው ላፕቶፕ በመቀመጥ መማር የፈለገውን ያክል ተምሯል። በቂም ነበር ለሱ። አሁን እሱ ይህንን መረዳት ጀምሯል። ኮምፒውተር ሲስተም እንዴት ስራ እንደሚሰራ፣ ኔትወርክም እንዴት እንደሚያገናኙ፣ እናም እንዴት በትንሽ ስህተት ሁሉም ሲስተም ሊበላሽ እንደሚችል። አንድ ቀን ጠዋት እንደተለመደው የራሱን ማዳበሪያና የብረት ዱላዎችን በመያዝ ወደ ሙኬ ገበያ መሆን ሲሄድ አካባቢው ላይ ትልልቅ ሾሩሞች፣ ቢሮዎችና እጅግ በጣም ትላልቅ ባንኮች አሉ። እዛ ባንክ ላይም ሁሌ ሰዎች ይሰበሰቡ ነበር። ጸጥ ብሎ ቆራሌዎችን እየሰበሰበ እያለ እየመራረጠም እያለ በድንገት ከባንክ ቤት ውስጥ ወደ ውጭ እየጮሁ ሰዎች ወጡ። ከአንገቱ ቀና ብሎ መሆን ሲመለከት አካባቢው ተለዋውጧል በጩኸት። አብዛኛዎቹ ሰዎች ከባንክ ወደ ውጭ በመውጣት ፊታቸው ላይ ፍርሃት እየታየባቸው እርስ በርሳቸው እያወሩ እየጮሁ ነው። ባንክ ቤት ውስጥም አንዱ ሰውዬ በስልክ እንዲህ ያለ ነው፣ ሁሉም የገንዘብ ዝውውር በራሱ ጊዜ የተዘዋወረ ነው። ሲስተሙን የተቆጣጠረብን ሰው አለ። ከአካውንቶች እኮ ገንዘቦች እየተሰወሩ ነው ያሉት። ሰርቨራችንም ሀክ ተደርጓል። ይህንንም እንደሰሙ አካባቢው ላይ ያሉ ሰዎች መጮህ ጀመሩ። ከደቂቃዎች በኋላም ከባንክ ቤት ውጭ ብዙ ሰዎች መሰብሰብ ጀመሩ። ሁሉም በሞባይላቸው ባላንሳቸውን ቼክ እያደረጉ ነው። አንዳንዶቹ ወደ ባንክ ካልገባን እያሉ ይጮሃሉ። አንዳንዶቹ ፈርተው ደግሞ ደርቀው ቀርተዋል። ቀስ በቀስም ወሬው እንዳለ በጣም ተበራከተ። ባንኩም የሳይበር ጥቃት እንደደረሰበትም ተሰማ። ከከተማው በሌላኛው ጫፍ በኩልም ሰዎች ከኤቲኤም ገንዘባቸውን ለማውጣት በጣም ብዙ ወረፋዎችን መጠበቅ ጀመሩ። አንዳንዶቹም ማውጣት ቢችሉም ነገር ግን ከደቂቃዎች በኋላ ሁሉም ማሽኖች ባዶ ሆኑ። ከአካውንቶቻቸው ውስጥም ብሩ እየተሰወረ መጣ። ከሰዓታትም በኋላ እጅግ በጣም ነገሩ ተባባሰ። ከባንኩ ዋና መስሪያ ቤትም ትልልቅ ሲስተሞችን ማስጀመሩ። ከሀገር ውስጥና ከውጭ የሳይበር ኤክስፐርቶችም ተጠሩ። በትልልቅ ስክሪን ላይም ዳታውን ቼክ እያደረጉ ነው። ቢሆንም ግን ማናቸውም ጥቃቱ የት እየደረሰ እንደሆነ ምንም ሊያውቁት አልቻሉም። ሁላቸውም እየሞከሩ ያሉት እንደምንም የገንዘብ ዝውውሩን ለማስቆም ነበር። ነገር ግን ሲስተሙን ምንም ሊቆጣጠሩት አልቻሉም። መሆንም ቀስ በቀስ ራቅ እያለ ሄደና አንድ የሆነ ቦታ ላይ ቆመ። አይምሮ ላይም የሆነ ነገር በፍጥነት ማሰብ ጀመረ።
የተማረውን ነገር በሙሉ ፊት ለፊቱ በድንገት ተፈጥሮ አየው። አመሻሹ ላይም ተመልሶ እዛው ማደሪያው ድልድዩ ስር የደረሰ ጊዜ ጸጥ ብሎ በመቀመጥ ላፕቶፑን ፊት ለፊቱ ከፈተውና ለትንሽ ጊዜ ያክል ስክሪኑን ዝም ብሎ ተመለከተውና ከዛም ፓወሩን አበራና አይምሮ ላይ የሆነ ነገር እየተመላለሰበት ነው ያለው። እንዴት ነው እንዲህ ሊሆን የቻለው? ቀስ በቀስም ከኔትወርክና ከሲስተም ጋር የሚገናኙ ነገሮችን ማየት ጀመረ። ባለው ዕውቀትም እንዴት ነው ይሄን ነገር ማስቆም የሚቻለው እያለ ትንሽ ከነካካ በኋላ እንዲህ አለ። ይሄ እንኳን ብቻውን አይደለም እንዲህ ያደረገ ያለው፣ በግሩፕ ነው በቃ ሀክ ያደረጉት። ለሰዓታትም ስክሪኑ ላይ ስራውን ሰራ። ሰዓቱን እንኳን አላወቀም እሱ። ቀስ በቀስም አይምሮ ላይ አንድ ነገር ግልጽ ሆነለት። እነዚህ ሀከሮች በእቅድ ነው እየተንቀሳቀሱ ያሉት። እናም ያሉበትንም ቦታ እንዳይታወቅባቸው ደብቀው ነው እየሰሩ ያሉት። ምናልባትም የባንክ ቤቱ ሲስተም ውስጥ ገብቼ የማይ ከሆነ መንገዳቸውን አውቅ ይሆናል። በማግስቱ ጠዋትም በቶሎ መሆን ተነሳና ማዳበሪያውን ወደ ጎን ጥሎ ወደዛ ባንክ አመራ። ትላንትና ያ ሁሉ ጉዳይ የተፈጠረበት ባንክ ጋር ይቀጥላል።